ይሆናል ማለት ነው። ለእግዚአብሔር ቃል ክብር በእግሮቻችን ቆመን እናነብና አጭር ጸሎት እግዚአብሔር እንዲናገረን እንጸልያለን። ራእይ መጽሐፍ ምዕራፍ 11 ራእይ ከሚልክያስ ቀጥሎ ነው የምታገኙት። የመጽሐፍ ቅዱስ የመጨረሻው ክፍል ነው ራእይ። እሺ ምዕራፍ 11 በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ። በመቅደስም ውጪ ያለው አድሞ ለአሕዛብ ተሰጥቷልና ተወው፣ አትለካው። እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። ለሁለቱም ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ። እነዚህ በምድር ጌታ ፊት የሚቆሙ ሁለቱ ወይራዎችና ሁለቱ መቅረዞች ናቸው። ማንም ሊጎዳቸው ቢወድ እሳት ከአፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድም እንዲሁ ሊገደል ይገባዋል። እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው። ውሃዎችንም ወደ ደም ሊለውጡ በሚፈልጉበትም ጊዜ ሁሉ በመቅሰፍት ሁሉ ምድርን ሊመቱ ስልጣን አላቸው። ምስክራቸውንም ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገላቸውማል። በድናቸውም በታላቂቱ ከተማ አደባባይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶምና ግብጽ የተባለች ደግሞ ጌታቸው የተሰቀለባት ናት። ከወገኖችና ከነገዶችም ከቋንቋዎችም ከአሕዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቅዱም። እነዚህም 2 ነቢያት በምድር የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ። እርስ በርሳቸውም ስጦታን ይሰጣጣሉ። ከ3 ቀን ተኩልም በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸውም ቆሙ። ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው። በሰማይም ወደዚህ ውጡ የሚላቸውን ታላቅ ድምፅ ሰሙ። ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ። በዚያም ሰዓት ታላቅ የምድር መናወጥ ሆነ። ከተማይቱም 10ኛው እጅ ወደቀ። በመናወጥም 7000 ሰዎች ተገደሉ። የቀሩትም ፍርሃት ያዛቸው፣ ለሰማዩም አምላክ ክብር ሰጡ። ቁጥር 14 ሁለተኛው ወዮ አልፏል፣ እነሆ ሶስተኛው ወዮ በቶሎ ይመጣል። እንጸልይ። ቅዱስ ይሆንክ አምላካችን እግዚአብሔር ሆይ ይህን የከበረውን ቃልህን እንድትባርክልን፣ በዚህ ቃል ውስጥ ደግሞ ለነፍሳችን የሚሆን ለምጽአትም ደግሞ የሚያዘጋጀንን መልእክት እንድትሰጠን እንጸልያለን። ስለ ሁሉ ክብር ለስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ተቀመጡ። የዮሐንስን መጽሐፍ ትምህርት እየተማርን ነው። የመጽሐፉ ዋና መነሻ ብለን ስንጀምር ያልነው ምዕራፍ 1 ቁጥር 19 ላይ ያለውን ቃል ነው። እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ምን አርግ ጻፍ ይላል። የሐዋርያት ሥራን መጽሐፍ ስንማር ቲማችን ምዕራፍ 1 ቁጥር 8 ነበር። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ብለን ከሃይማኖት ማዕከል ከኢየሩሳሌም ተነስተን የምድር ዳርቻ የፖለቲካ ማዕከል ሮም ላይ ነው ሐዋርያት ሥራን የጨረስነው። የዚህንም መጽሐፍ ስንመለከት በ3 አቅጣጫ ነው መጽሐፉ የተቀመጠው። ቁጥር 19 ላይ ያየኸውን አሁን ያለውን
ወደፊት ሊሆን ያለውን ይላል። ምንድናቸው እነዚህ ካልን ያየኸው የሚለው ምዕራፍ 1 ላይ የተገለጠለት በፊጥሞ ደሴት በመከራ ውስጥ በስደት ውስጥ በእስራት ውስጥ ያለ ጌታ ተገልጦለት በክብር ጌታን ያየበት ናው ሲናገር ምን አለ? ምዕራፍ 17 ቁጥር 1 ቁጥር 17 ላይ 17 እና 18 ላይ ባየሁትም ጊዜ ያየኸውን ማንን ያየው? ኢየሱስን ነው። ምዕራፍ 1 ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ ስር ወደቅኩ ብሎ መልኩን ዘረዘረልን። እግሮቹ በእቶን የነጠረ የጋለ ናስ እያለ ውበቱን አሳየን የትንሳኤውን ጌታ። ስለዚህ የመጀመሪያው ምዕራፍ 1 ያየኸው። ምዕራፍ 2 ጋር ስንመጣ ደግሞ አሁን ያለውን ይላል። አሁን ያለው ደግሞ ምንድነው አልን? ሁለቱ ምዕራፎች ምዕራፍ 2 እና ምዕራፍ 3 የሰባቱ አብያተ ክርስቲያናት ጉዳይ ነው። አሁን ያለው ብሎ ያለው ከጌታ ከኢየሱስ ክርስቶስ ደብዳቤ ለሰባቱ አብያተ ክርስቲያናት የተላከበት ቁጥር 11 ላይ ሲናገር ራእይ እንዲሁም የምታየውን በመጽሐፍ ጽፈ ወደ ኤፌሶን እያለ ሰባቱን ቤተክርስቲያን ይዘረዝርና ላክ አለኝ ይላል። ስለዚህ አሁን ያለው የሚያሳየን ሰባቱን ቤተክርስቲያን ህይወታቸውን ይፈትሻል። በትልቅ ማይክሮስኮፕ እንደሚታይ አጥቢያዎቹን ያያል። ምን አይነት ሁኔታ ውስጥ እንዳሉ ጥንካሬያቸውን ድካማቸውን። አሁን ያለው ይሄን ይመስላል። ኤፌሶን ይሄን ትመስላለች፣ ፊላደልፊያ ይሄን ትመስላለች፣ ለዶቂያ እንደዚህ ናት ብሎ ያሳየዋል ማለት ነው። ሶስተኛው የወደፊቱን ወይም ሊሆን ያለው ሲል ምንድነው? ፊውቸር ነው። ሊሆን ያለው የወደፊት። ስለዚህ ከምዕራፍ 4 ጀምረን እስከ ምዕራፍ 22 ያለው የወደፊት ነው። ስለዚህ ያልተፈጸመ እየጠበቅነው ያለ ሊመጣ ያለ የወደፊቱን ነው የጻፈልን ማለት ነው። ይሄን የወደፊቱን ዝርዝር ስናይ ትንቢታዊ መልእክት ነው። ነገ ወደፊት የሚሆን ነው። ምናልባት በእኛ ዘመን የሚሆን ነው። ሊሆን ያለ ነው። ሊመጣ ያለ ነው። ምንድነው ከዚህ በኋላ የሚሆነው? ምንድነው ያየው ዮሐንስ ካላችሁ በአምስት ሐሳቦች አንስተን ነበር። አንደኛ ከዚህ በኋላ የሚሆነው ንጥቀት ነው። የመጀመሪያው ቤተክርስቲያን ትወሰዳለች። ምዕራፍ 4 እና ምዕራፍ 5 ዮሐንስን ና ብሎ ወደ ሰማይ ይወስደዋል። ምዕራፍ 5 ላይ ዙፋን ያያል። በዙፋኑ ዙሪያ በዙፋኑ ውስጥ በዙፋኑ እያለ እዛ ግሎሪ ውስጥ እዛ ክብር ውስጥ የእግዚአብሔር ታላቅነት ውስጥ ገብቶ ምዕራፍ 5 ላይ እናየዋለን። ስለዚህ ምዕራፍ 4 እና ምዕራፍ 5 በዙፋኑ ዙሪያ በዙፋኑ የተቀመጠ ማህተም በእጁ የያዘ አይነት ሁኔታ እናያለን። ስለዚህ የመጀመሪያው ወደፊት የሚሆነው በትንቢት በዮሐንስ ራእይ መሰረት ንጥቀት ነው የሚሆነው። አከራካሪ ነው። በቀጥታ የንጥቀት ቃል አልተጻፈምና ሊሆን አይችልም ብለው የሚነሱ የመጽሐፍ ቅዱስ አስተማሪዎች አሉ። ግን ስናየው ኦርደሩን ስንመለከት እኛ የምንጠብቀው የተባረከ ተስፋ ነው። ንጥቀት ይሆናል ነው ምንለው። ከዛ በኋላ ከምዕራፍ 6 እስከ ምዕራፍ 18 ድረስ ታላቁ መከራ ይሆናል። እሱን ነው እየተማርን የነበርነው። በጣም ከባድ ጊዜ ይሆናል። በዚህ በታላቁ መከራ ውስጥ 3 አይነት መቅሰፍቶች ይሆናሉ። የመጀመሪያው 7 ማህተም ሲፈታ የሚሆኑ፣ ከዛ ደግሞ 7ኛው ማህተም ተፈቶ 7 ጽዋዎች 7 መለከቶች ይነፋሉ። የ7ኛው መለከት ተነፍቶ ደግሞ 7 ጽዋዎች ይሆናሉ። እነዚህ እስከ ምዕራፍ 18 የሚሆኑ በመከራ ውስጥ ቤተክርስቲያን ከተነጠቀች በኋላ እስራኤልና የቀረው ዓለም የሚያልፍበት ታሪክ ነው የሚሆነው። ከዛ በኋላ የሚሆነው ሶስተኛው ምንድነው? ወደፊት ዳግም ምጽአት ይሆናል። ጌታ ሙሽራውን ይዞ ይመጣል። ምዕራፍ 19 ላይ የምታገኙት እሱን ነው። ጌታ ከሙሽራው ጋር ሲመጣ ሰርግ ሲሆን ታላችሁ። ምዕራፍ 20 ላይ ሰላማዊ መንግስት ይሆናል። የሺህ ዓመት መንግስት አንበሳ ከልጅ ጋር
ነብር ከፍየል ጋር የሚለው አመጻ የሚወገድበት አውሬው የሚታሰርበት የሰላም መንግስት ይሆናል። ከዛ በኋላ የሚሆነው ምንድነው ካላችሁ ምዕራፍ 21 እና 22 አዲስ ህይወት ይሆናል ማለትም ዘላለም ይጀምራል። እግዚአብሔር የተባረከ ይሁን። የራእይ መጽሐፍ ፍሰቱ ባጭሩ ይሄንን ይመስላል። በዚህ መልክ ነው የምንሄደው ማለት ነው። ይሄንን ነው እየተማርን የመጣ ነው። ምዕራፍ 5 ላይ ማተሙ ተፈታ። ምዕራፍ 6 ላይ አራቱ ማተብ ተፈቶ ከዛ በኋላ አራት ፈረሶች ወጡ ብለን ምዕራፍ 6 ላይ አይተናል። ከዛ በኋላ ሁለቱ ማተሞች ሲፈቱ የሞቱ ቅዱሳንን ጩኸት ሁሉ እዛ ውስጥ አገኘን። ከዛ ወደ ምዕራፍ 7 ስንመጣ ኢሚዲየትሊ ማተም ወደ መፈታት ይሄዳል ብለን ስንጠብቅ ሰባተኛውን ማተም መፍታት ይተውና የሚቀቡ የሚታተምባቸው 144 ሺዎችን አሳይቶን 8 ላይ የዝምታ ጊዜ ከሆነ በኋላ ሰባተኛው ማተም ተፈቶ ሰባቱ መለከቶች ይጀምራሉ። ምዕራፍ 9 ላይ መተን የመለከቶቹን መፈታት መነፋት ስናይ የመጀመሪያዎቹ አራት መቼም ምዕራፍ 8 ሲጨርስ ንስር አይቶ ሶስት ወዮ ገና የሚመጣ አለ ከባድ ነገር ይሆናል ብሎ የሚናገረውን ክፍል አንስተን ነበር። ስለዚህ አራቱ መቅሰፍቶች በተፈጥሮ ላይ የሚሆኑ እንደሆኑና መለከቶቹ በሚነፉበት ጊዜ ከዛ ደግሞ ሶስቱ ወዮች ከባድ ናቸው ብለን ሁለቱን ወዮች አይተናል። ከዛ ሁለቱን ወዮች አይተን 6 መለከት ተነፍቶ ሰባተኛው መለከት ይነፋል ብለን ስንጠብቅ ልክ እንደ ምዕራፍ 7 144 ሺህ እንደታተሙ ሌላ የጸጋ ጊዜ ይገባል። አሁንም ሰባተኛው መለከት ከመነፋቱ በፊት ወይም ሶስተኛው ወዮ ከመሆኑ በፊት የእግዚአብሔር ምህረት የማዳን ምህረት ምንድነው የሚሆነው? የብርቱ መልአክ አገልግሎትን ምዕራፍ 10 ላይ አየን። ወደ ኢሮፕ ከመሄደ በፊት የተነጋገርነው እሱን ነው። እግዚአብሔር የማዳኑን ሥራ በመከራ ውስጥ ሰዎች ወደሱ እንዲመጡ የመፈለጉ ልብ ነው ያየነው የመላእክት አገልግሎት። ዛሬ ደግሞ የምናየው የሁለቱን ምስክሮች አገልግሎት ነው። ሁለቱን ምስክሮች ስናይ ዛሬ ሁለት ነገሮች ላይ ትኩረት እናደርጋለን። መቅደሱን እናነሳለን። እንደገና ደግሞ እነዚህ ምስክሮችን ለማየት እንሞክራለን ማለት ነው። በተቻለን መጠን በፍጥነት እያየን እንሄዳለን። ምንድነው የሚለው? ምዕራፍ 11 ቁጥር 1 እና ቁጥር 2 ከዚህ በኋላ በአዲሱ ትርጉምና በድሮ ትርጉም እያቀያየርኩ ነው ማነበው። የቁጥር 1 እና ቁጥር 2 ላይ ሲናገር ከዚያም ሸምበቆ የመሰለ መለኪያ በትር ተሰጠኝ። አዲሱ ትርጉም ነው። እንዲህም ተባልኩ፣ ሄደ የእግዚአብሔርን ቤተ መቅደስና መሠዊያውን ለካ፣ በዚያም የሚያመልኩትን ቁጥር ይልና ቁጥር 2 የውጩን አደባባይ ግን ተወው አትለካው ለአሕዛብ የተሰጠነውና እነርሱ የተቀደሰችውን ከተማ 42 ወር ይረግጧታል ይላል። ምዕራፍ 11 ላይ መተን መቅደስ አገኘን ማለት ነው። ዮሐንስ የሚያየው መቅደስ የትኛውን መቅደስ ነው አንዱ ዛሬ አድሬስ የምናደርገው። በ70 ዓመተ ምህረት ላይ መቅደሱ እንደፈረሰ ሁላችንም እናውቃለን። ዮሐንስ ይሄንን ራእይ የሚያየው በ95 ወይም በ96 መቅደሱ ከፈረሰ ከ25 ወይ ደግሞ ከ26 ዓመት በኋላ ነው። ስለዚህ በእስራኤል ምድር መቅደስ የለም። መቅደስ ብቻ ሳይሆን መቅደሱ ጋር ከመፍረሱ ጋር ተያይዞ የእስራኤል ህልውናም ተበላሽቷል ወይም አደጋ ውስጥ ገብቷል፣ ጠፍቷል። ሮም የወሰደው እርምጃ ከባድ ነበር። ቲቶ በተባለ የሮም ጀነራል ድምጥ ማጧን ነው ኢየሩሳሌምን ያጠፋው። የአይሁድ ህልውና ጠፍቷል። ስለዚህ ከ26 ዓመት ገደማ በኋላ የትኛውን መቅደስ ነው እየተመለከተ ያለው የሚለውን ስናስብ አሁን የምንማረው ከምዕራፍ 6 እስከ ምዕራፍ 18 የመከራው ዘመንን ነው እየተማርን ያለነው። የ7 ዓመት መከራ ይሆናል የሚለውን ነው እያየን ያለነው። ስለዚህ ምንድነው የምናገኘው መረጃ? በዚህ የመከራው ዘመን መቅደስ ይሰራል ማለት ነው። ትንሽ ስለ መቅደስ
አንዳንድ ነገር ልንገራችሁ መቅደሱ ከመሰራቱ በፊት አይሁዳውያን በመገናኛው ድንኳን ውስጥ እግዚአብሔርን ያመልኩ ነበር ከግብጽ ከወጡበት ጊዜ ጀምሮ ዘጸአት 25:8 ላይ በመካከላቸው አድር ዘንድ መቅደስ ይስሩልኝ ብሎ እግዚአብሔር ለሙሴ ነግሮት የመገናኛ ድንኳን እየሰሩ በዛ ውስጥ እግዚአብሔርን ያመልኩ ነበር ልክ ደመናው መጥቶ ሲንቀሳቀስ ድንኳኑን ይዘው ይንቀሳቀሱ ነበር ይሄንን ለበርካታ ዓመታት አድርገዋል የምድረ በዳ ጉዞን ጨምሮ ወደ ሴሎ መተው እስከ ታቦቱን እስካስቀመጡበት ጊዜ ድረስ ወደ 500 ዓመት ገደማ በመገናኛ ድንኳን ውስጥ ሲያመልኩ ነበር እግዚአብሔር በመካከላቸው ማደር ፈልጎ ሙሴን በሰማይ ያለውን መቅደስ አሳይቶት ባሳየው መሰረት ስራልኝ ብሎ ነግሮት እግዚአብሔር ከሕዝቡ ጋር ግንኙነት ያደርግ ነበር ንጉስ ዳዊት ሲመጣ የጎደለ ነገር እንዳለ አወቀ አንደኛ ታቦቱ የለም ዳዊት ሲመጣ ተማርኮ ሄዶ ሳኦል ረስቶታል ሁለተኛ ለታቦቱ ቤት የለም መቅደስ የለም ዳዊት መቅደስ ሊሰራ ሲነሳ እግዚአብሔር ብዙ ደም አፍስሰሃል መቅደስ አትሰራልኝም አለ ዳዊት የእግዚአብሔርን ጦርነት ነው የተዋጋው መጽሐፍ ቅዱስ ሲናገር ማለት ነው እስራኤልን ያስፋፋው ንጉስ ዳዊት ነው ኢየሩሳሌምን የገዛ የተቆጣጠረ በኢየሩሳሌም የነበሩትን አጥፍቶ በቁጥጥር ስር ያደረገ ንጉስ ዳዊት ነው የእግዚአብሔርን ጦርነት የእግዚአብሔርን ፕሮግራም የእግዚአብሔርን ሐሳብ ነው የፈጸመው ግን ደም አለ እጁ ላይ መቅደሱን አንተ አትሰራልኝ አለው ልጁ ሰለሞን 7 ዓመት ወስዶበት መቅደሱን ሰራው በጣም አስገራሚ መቅደስ ውብ መቅደስ ታላቅ መቅደስ ልዩ መቅደስ ሁለተኛ ዜና 7 ላይ ማየት ትችላላችሁ ግሎሪየስ መቅደስ የእስራኤል ውበቷ የኢየሩሳሌም ከፍታዋ እግዚአብሔር ራሱን የገለጠበት ግሎሪው የመጣበት ሸካይና የእግዚአብሔር ፕሬዘንስ ማኒፌስት ያደረገበት እግዚአብሔር የባረከው የቀደሰው ቤተ መቅደስ ግዙፍ ቤተ መቅደስ ሰለሞን ሰራ ያ ቤተ መቅደስ የእስራኤል ህልውና ነው የህይወትና የሞት ጉዳይ ነው የከበረ ነው እግዚአብሔር በዛ ተገልጧል በዛ ታይቷል መጥቷል ለሰለሞን ተገልጦለታል ለካህናቶች ማገልገል እስካይችሉ ድረስ ሆነዋል ያ መቅደስ የከበረ መቅደስ ነው እግዚአብሔር መቅደሱን እንዲያፈርስና ባቢሎናውያን መተው ድምጥማጡን እንዲያጠፉ ያደረገበት ምክንያት አመጻቸው ነው ኃጢያታቸው ነው አለፈው ሳምንት ስለ ሕዝቅያስ ነገርኳችሁ እግዚአብሔር እድሜ ጨመረለት 15 ዓመት ጨመረለት ግን መጽሐፍ ቅዱስ ውስጥ ለመቅደሱ መፍረስ በዚህ በተጨመረለት 15 ዓመት ውስጥ ንጉስ ሕዝቅያስ ያጠፋው ትልቅ ጥፋት አለ ባቢሎናውያን አምጥቶ አስጎበኛቸው የከበረውን እግዚአብሔርን ቤት አሳያቸው ኢሳይያስ 39:40 እዩ እግዚአብሔር አዘነ ለምን አመጣቸው እንዳመጣቸው ይሄን የከበረውን ነገር ይዘው ይሄዳሉ ብሎ እግዚአብሔር መልእክት ተናገረ በኢሳይያስ ለመጀመሪያ ጊዜ መቅደሱ እንደሚፈርስ ኦፍ ኮርስ ከዛ በፊት ብታምጹ ባትታዘዙ እበትናቸዋለሁ ብሏቸዋል በኃጢያታቸው ምክንያት መቅደሱ በሚያሳዝን ሁኔታ በ586 በባቢሎን ፈረሰ ከክርስቶስ ልደት በፊት ማለት ነው ፈረሰ እግዚአብሔር በመቅደሱ ላይ አይጨክንም ብለው አስበው ነበር ግን ጨከደ በዚህ ክብሩን በገለጠበት ቤት ላይ እርምጃ አይወስድም ብለው አስበው ነበር ወሰደ ተማረኩ ለ7 ዓመት በባቢሎን ገቡ ከ7 ዓመት በኋላ በ516 በዘሩባቤል አማካኝነት ተመልሰው መጡና በብዙ ትግል መቅደሱን ሰሩት በብዙ ትግል አድካሚ ነበር ጦርነት ነበር ትግል ነበር ብዙ አቅርቦት የለም ፈንድሬዝ አላረጉ ንጉሱ የረዳቸው ነገር ነው ያለው በጣም ከባድ
ሁኔታ ውስጥ ተራራ እየመጣ መከራ እየመጣ ብዙ ፈተና እየገጠማቸው ሰሩ ስለ ሁለቱ መቅረዞች ዘካርያስ 4 ላይ የሚናገረው ስለ ዘሩባቤልና ስለ ታላቁ ካህን ስለ ኢያሱ ነው በኋላ አነሳዋለሁ ዘሩባቤልና ታላቁ ካህን ኢያሱ መልእክት እየመጣ አይዟችሁ እየተባሉ ትንቢት እየተነገረ እግዚአብሔር እንደዚህ ይላል የዘሩባቤል እጆችን ቤት ጀምረውታል ይፈጽሙታል ታላቁን ተራራ እግዚአብሔር ደልዳላ ሜዳ ያደርገዋል አይዟችሁ በርቱ ጽኑ ቤቱን ስሩ እነሆ እንጨቱን አምጡ እንደዚህ አርጉ እየተባሉ ሰሩት መቅደሱ ሰሩት በዛ ጊዜ የነበሩ እድሜያቸው 80 ዓመት ገደማ የሆናቸው ሰዎች አሉ የመጀመሪያውን መቅደስ የሚያውቁ ከ70 ዓመት በፊት የነበረውን ሰለሞን የሰራውን ግሎሪየስ ታላቁን መቅደስ የሚያውቁ ያለቅሱ ነበር አይመጣጠንም የሚመሳሰል አይደለም ደግሞ አዲሱ ትውልድ የመጀመሪያውን ማቅም ያለቅስ ነበር ደስ ብሎት እግዚአብሔር መቅደስ ሰጠን ብሎ ያመሰግን ነበር anyway በጣም ዛ ጥልቅ ታሪክ ውስጥ አልገባም ይሄንን መቅደስ በ176 ከክርስቶስ ልደት በፊት አንቲከስ ኤፒፋነስ የተባለ በሲሪያ አካባቢ ልክ አርጤክስ ማን ነው the great Alexander በሞተ ጊዜ ለአራት ተከፍሎ ስለነበር የግሪክ መንግስት ያንን ኤሪያ ይገዛ የነበረው አረከሰው አሳማ ሰዋበት ምስሉን አመጣበት መቃቢያን ተነሱ ቀናተኞች ተነሱ መቅደሱን አጸዱ መቅደሱ የጌታ ነው አሉ ጦርነት ከፈቱ ታገሉ ተዋጉ ወንድማማቾች መቅደሱ ጸዳ እግዚአብሔር እየተመለከ ይሄ መቅደስ በሄሮድስ እንደገና እየሰፋ እየተሰራ እያማረ እየተዋበ ሄሮድስ በጣም እያተለቀው መጣ ሪኖቬት አረገው 46 ዓመት ወሰደበት ሄሮድስ ክርስቶስ ከመወለዱ ምናልባት ከ2 ከ3 ዓመት በኋላ ነው ይሄኛው ታላቁ ሄሮድስ የሞተው መቅደሱን ያደሰው ሄሮድስ የሞተው ማለት ተሰራ ይሄ መቅደስ ይሄንን መቅደስ ልዩ የሚያረጋው ጌታ ዛ መቅደስ ውስጥ አገልግሏል ሐዋርያት ዛ መቅደስ ውስጥ ነበሩ እነሱ በነበሩበት ዘመን የነበረ ቤተ መቅደስ ነው ይሄ ቤተ መቅደስ ደግሞ በሚያሳዝን ሁኔታ በ70 ዓመተ ምህረት ጌታ ኢየሱስ ካረገ ምናልባት ከ40 ዓመት ገደማ በኋላ ባልኳችሁ ጀነራል አማካይነት መቅደሱ ፈረሰ ከመቅደሱ መፍረስ ጋር ተያይዞ እስራኤል ህልውናዋን አጣች ችግር ውስጥ ገባች ታዲያ በራእይ መጥቶ የጌታ መንፈስ ለካ ሚለው ቤተ መቅደስ ከየት የመጣ ቤተ መቅደስ እሱን ነው ዛሬ ምን መልሰው ለካ አለው መቅደሱን ለካው የሚያገለግሉትን ቁጥር መቅደስ ውስጥ ያሉትን ቁጥር አደባባዩን ታው አትነካው እሱን ተው ብሎ ያለው መቅደስ የትኛው ነው ግን በሰባ ሲፈርስ እስራኤል ህልውናዋን እንደ አገር ያላትን ማንነት አጣች ሮም እስራኤል ላይ ጨከነች እስራኤልን አጠፋች ተበተኑ አገሪቱ ለቀው ጠፉ መከራውስ ገቡ ትልቅ ስደት ገጠማቸው ለብዙ ዓመት ለ1900 ዓመታት ያህል እስራኤል በከባድ ችግር ውስጥ ገባች ሜይ 14 በ1947 ከዛ በፊት ግን የተባበሩት መንግስታት እስራኤልን እንደ ሀገር እንድትመሰረት ውሳኔ ያስተላለፈ ሪዞሉሽን አወጡ ይታወቃል የአረብ ስቴት እና የእስራኤል ስቴት የሚል ሁለት ሪዞሉሽን ወጥቶ ነበር ያንን ሪዞሉሽን እስራኤል ስትቀበል ፍልስጤም ግን አልተቀበለችም ነበር ወደ ኋላ ልውሰዳችሁና በ1917 አካባቢ እስራኤላውያን እንግሊዞች ያኔ ዓለምን በሚገዙበት ዘመን ፓለስቲኒያን ይቆጣጠሩ ስለነበረ ገብተውዛ እየተደራጁ ነበር ከ1917 15 ጀምሮ እየተጠናከሩ ነበር እኔ ባለፈው እስራኤል የርኩ ጊዜ ዛሬ 2 ዓመት በጣም የሚያስገርም ነገር እንግሊዞች እስራኤልን በተቆጣጠሩበት የኦቶማንን ኢምፓየር አሸንፈው በገዙበት ጊዜ እነዚህ አይሁዳውያን በአንድ ሳይንቲስት አማካኝነት ነው የተመለሱት የገቡት ያንን ፓለስቲኒያን ውስጥ መኖር የጀመሩት የተፈቀደላቸው ንግስቱ የእንግሊዝ ንግስት የፈቀደችላቸው የሆነ አንድ የፈረሰፈው አይ ቲንክ የጦር መሳሪያ ይመስለኛል በዛ አማካኝነት ነው እንዲገቡ የተደረጉት እዛ ሲኖሩ እኔ የጎበኘሁት አንዱ በጣም ያስደነቀኝ የጦር ካምፖችን ነው በብዛት የጎበኘሁት መሬት ውስጥ ቤት ሰሩ መሳሪያ ማስገባት አልቻሉ
ሲያስገቡ ይያዝባቸዋል ሞከሩ ከኢሮፕ ሊያስገቡ ብዙ ጊዜ ሞከሩ ይያዝባቸዋል ምን አረጉ መጨረሻ መሳሪያ መስራት አለብን ብለው ጉድጓድ ቆፈሩ ትልቅ መሬት ውስጥ ቤት ሰሩ ትልቅ ቤት ሰሩ ከዛ ዘጉትና ከላይ ዳቦ ቤትና የላውንደሪ ማሽን አስመጡ ዳቦ ቤት አለን አሉ እዛ የሰሩ ደግሞ የእንግሊዞች የጦር ሰራዊት ያለበት ካምፕ አጠገብ ነው ይሄን ያረጉት እና ሰሩ ዳቦ እንሸጣለን ላውንደሪ ልብስ እናጥባለን አሉ ግን መግቢያው የላውንደሪው ማሽን ዞር ሲደረግ ወደ መሬት መውረጃ እንትን አለች ገብቻ ይቻለው እዛውስ ገብተው ጥይት መስራት ጀመሩ የሚሰሩትን ጥይት ቀለዋ ማስገባት ስላልቻሉ ስለተያዘባቸው ብዙ ጊዜ ቦርደር ላይ የተወሰደባቸው ስለተጀገሩ የሊፕስቲክ የእህቶችን ከንፈር የሚቀቡትን ቀለም ቀፎ ነበር ያኔ እንደ ቀለዋ ነገር የሊፕስቲክ ስቶር ከፈቱና ከኢሮፕ ያስመጡ ሊፕስቲኩን ያወጡ ቀለዋውን ለጥይት መስሪያ ከጥይቱ ከሰሩት ጥይት ጋራ ያገናኙ ጥይት መስራት ጀመሩ ይሄንን የሚሰሩት እዛው የጦር ካምፑ አጠገብ ነው እንዳይጠረጠሩ ያደረጉት ጥንቃቄ በጣም ከባድ ነው ይሄንን ሚና የተጫወቱ ሴቶች ናቸው ጥይቱን ራሱ ከሰሩት በኋላ እንዲወጣ የሚያደርጉት ወተት ደግሞ መሸጥ ጀመሩ የወተት ባልዲ ውስጥ ጥይቱን ከስር ያስቀምጡና ወተቱን በላይ አድርገው ነው ይዘው የሚሄዱት ከፍተኛ የሆነ ስትራቴጂ ነው የተጠቀሙት እና እንደውም ሲናገሩ ምን አሉ ጥይቱ እንደሚሰራ ቼክ የሚያደርጉት ባቡር የሚያልፍበት ሰዓት አለ እዛ በጦር ካምፑ በኩል ባቡሩ የጮኸ ጥሩምባ እየነፋ ሲመጣ ይተኩሱና ቼክ ያደርጉታል ሲተኮስ አይሰማም በጣም በሚያስገርም ሁኔታ እነሱ ራሳቸውን ማደራጀት መሳሪያ መስራት መታጠቅ ጀመሩ ኃይላቸውን ማደራጀት ጀመሩ ይሄ ከ1917 ጀምሮ የሆነ ነው በ1947 ዩናይትድ ኔሽን እውቅና ሰጣቸው ግንቦት 14 ሜይ 14 1948 ራሳቸውን እንደ ሀገር አወጁ ማለት ነው ስንት አመት 70 ምናምን አመት ያውኑ ጠቅላይ ሚኒስተር የተወለደው በአመቱ ነው እስራኤል ነፃነቷን ባገኘች በ1948 አገኘች እሱ በ49 ተወለደ ስለሱ አልሄድበትም ከዛ በኋላ በማግስቱ ሜይ 15 የአረብ አገራት ጦርነት ከፈቱ የእስራኤልን እንደ አገር መቋቋም በመቃወም መጡ አሸነፏቸው ተዘጋጅተው ነበር ታንክ ይዘው ነው የመጡባቸው ብዙ ሰራዊት ይዘው ነው የመጡባቸው ግን አሸነፉ ከዛ በኋላ እንደምታውቁት በ15 ባነው በጁን 5 በ1967 የስድስት ቀን ጦርነት የሚባል ተፈጠረ የተባበሩት አረብ ሀገራት ግብጽ ሲሪያ ጆርዳን ኢራቅ በከፊል ሊባኖስ ከፍተኛ ውጊያ ያደረጉ ከማጋር ከትንሽ ሀገር ከእስራኤል ጋር በዛ ጊዜ እስራኤል እንደ ሀገር ስትመሰረት ምናልባት ወደ 600,000 ገደማ ቢሆኑ ነው በቁጥር ግን በስድስቱ ቀን ጦርነት አሸነፉ የጎላን ሀይትን ተቆጣጠሩ እንደገናም ደግሞ ይሄ ቤተ መቅደሱ የተሰራበትን ኢየሩሳሌምን ሙሉ ለሙሉ ያዙ አሁን ዳርቻቸውን እያሰፉ መጡ ግን የሚገርመው እዛ እንደ አገር ተመስርተው ጠላቶቻቸውን አሸንፈው ድል ነስተው በዛ ኢየሩሳሌምም ኦፍ ኮርስ መቅደሱን የሊባኖስ መንግስት ነው የሚያስተዳድረው የጆርዳን መንግስት ነው የሚያስተዳድረው እንትኑን መስጊዱን እዛ ቦታ ላይ ቤተ መቅደሱን እንዳይሰሩ ምን ሆኖ ተጠበቃቸው መስጊድ ተሰርቶ ተጠበቃቸው the dome of rock ነው the rock of dome ነው የሚባለው የኢየሩሳሌምን ፎቶ ስታነሱ ጎልቶ የሚወጣው ተራራ ላይ ሆናችሁ ኢየሩሳሌምን ስታዩ ደምቆ የሚታየው መስጊዱ ነው መስጊዱ ተሰርቷል ስለዚህ መስጊዱ በተሰራበት ቦታ ላይ መቅደሳቸውን መስራት አይችሉም ይሄ የሃይማኖት ጦርነት ያስነሳል ሙስሊሞቹ ነብዩ መሐመድ ክንፍ ባላት ፈረስ ወደ ሰማይ ያረገው እዚህ ቦታ ነው ብለው ስለሚያምኑ መቅደሱ ማን ነው መስጊዱ የተሰራበት ቦታ ነው ብለው ስለሚያምኑ ከባድ ጦርነት ስለሚያስነሳ መቅደሱን መስራት በዚህ ቦታ አይችሉም ከባድ ነው ውጥረት አለ ለመቅደሱ ስራ ግን ተዘጋጅተዋል ሁሉን ነገር ተሰብስበዋል እንደሚሰሩ ተስፋ አላቸው
ባይ ዘ ዌይ እስራኤል መሬታቸው ነው ኢየሩሳሌም መሬታቸው ነው መስራት የትም ቦታ ይችላሉ የፈለጉበት ቦታ መቅደስ እንዳይሰሩ የሚከለክላቸው ሕግ የለም መስራት የማይችሉት ግን መስጊዱን አፍርሰው መስራት አይችሉም እነሱ ደግሞ እግዚአብሔር ለሙሴ የነገረው ማን ነው ለአብርሃም በኮሬቤል ልጅን ይስሐቅን ሰዋልኝ ያለው ለዳዊት የኦርና ኦድማ ብሎ የነገረው ለሰለሞን ክብሩን የገለጠለት ይሄ ቦታ ስለሆነ መቅደሱን ምን ሰራው እዚህ ጋር ነው ብለው ስለሚፈልጉ ብቻ ነው መቅደሱ እስከዛሬ ያልተሰራው ስለዚህ ሁለት ነገር ይጎላቸዋል አንደኛ ታቦት የላቸው መቅደሱን ለመስራት ሁለተኛ ቀይ ጊደር አላገኙ ሌላው ነገር በሙሉ ዝግጁ ነው ማቴሪያሉ ተሰብስቧል ስትሄዱ ራሱ የመቅደስ ስራ ተብሎ የሚሰበሰብ ገንዘብ አለ እስራኤል ሀገር ስትሄዱ ስለዚህ እንደዚህ ባለው ውጥረት ውስጥ ግን ዮሐንስ መቅደሱ ተሰርቷል ይያለ ነው ለካ ተባልኩ ይላል የሚፈልጓት ቀይ ጊደር አንድ ጥቁር ነገር ላዋላ ያላረፈ ጸጉሯ በሙሉ ቀይ የሆነ ድንገት አንድ ጸጉር ሌላ ከለር ካለው አትሆንም ንጹህ ቀይ ጠባሳ የሌለባት ምልክት የሌለባት ይሄንን ያዳቀሉ የሞከሩ ከዚህም ይወሰዱ ኤኒዌይ ከፍተኛ ዝግጅት ያደረጉ ነው ያሉት ሐሰተኛው ክርስቶስ በነጩ ፈረስ የመጣው ምዕራፍ 6 ላይ ስናይ ሰላም ይዞ የሚመጣው ይሄን ውጥረት ይሄን እንቆቅልሽ ይሄ ማይቻለውን ነገር ማይፈታውን የአረብንና የእስራኤልን ችግር ይፈታዋል ምን አይነት ታለንት እንዳለው ልነግራችሁ አልችልም የተቀባ ነው ከጥልቁ የሚወጣው ከጥልቁ ነው ይለዋል አደገኛ ነው ብሪሊየንት ነው ጂኒየስ ነው ስማርት ነው ዓለምን ይገዛል ያረጋጋል ሰላም ያመጣል ያለ አንዳች ችግር መቅደሱ ይሰራል እስራኤል መሲ መጣ ትላለች እውነተኛው ክርስቶስ መጣ ትላለች ትቀበለዋለች ትከተለዋለች ጥያቄ መልሶላታል እንቆቅልሿን ፈቶላታል የምትፈልገውን ሰጥቷታል መቅደሱን ሰርቶላታል መቅደሱ ይሰራል ይሄንን መቅደስ ነው ለካ ይያለ ያለው ይሄንን መቅደስ እንዲለካ እየነገረው ነው መቅደሱ እንደሚሰራ መጽሐፍ ቅዱስ ማረጋገጫ ይሰጣል 3 ጥቅስ ላሳያችሁ ሁለተኛ ተሰሎንቄ 2:4 ላይ እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለ ሁሉ ሰዎችን ከሚያመልኩት ሁሉ በላይ ራሱን ከፍ የሚያደርገው ተቃዋሚ እርሱ ነው ይላል ምንድነው የሚያደርገው ማለት ነው መቅደሱ ይሰራል ለ3 ዓመት ተኩል ሰላም ይሆናል ከዛ በኋላ ነገሮች ይቀየራሉ እኔ እግዚአብሔር ነኝ ይላል ነው የሚለን አያችሁ መቅደሱ እንደሚሰራ ሐዋርያው ጳውሎስ ነግሮናል ይኖራል መቅደስ ኦፍ ኮርስ ሐዋርያው ጳውሎስ ይሄን ደብዳቤ በሚጽፍበት ጊዜ እነ ዘሩባቤል የሰሩት ሄሮድስ ያደሰው ቤተ መቅደስ አለ በ70 ስለሆነ የፈረሰው ይሄ በ60ዎቹ ስለሆነ የተጻፈው መቅደሱ አለ ግን እያወራ ያለው ስለዚህኛው ቤተ መቅደስ እንዳልሆነ እንድታስቡ ጳውሎስም የዓመት ሰው እንደሚገለጥ ጌታም ሲናገር ማቴዎስ 24:15 ላይ እንግዲህ በነብዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ዳንኤል ይሄን ብሏል ስለዚህ የተቀደሰችው ስፍራ መቅደሱ ናት በመቅደሱ ላይ ማን ይቆማል ይሄኛው ሐሰተኛው ክርስቶስ አጥፊው በቅድስት ቦታ ይቆማል ይለናል ዳንኤል 9:27ንም እናንተ ማንበብ ትችላላችሁ ስለዚህ ባጭሩ ሐሰተኛው ክርስቶስ ለ7 ዓመታት ከእስራኤል ጋር ውል ይፈራረማል ዳንኤል 9:27ን ሄዱ ከዛ በ7 ዓመት አጋማሽ 3 ዓመት ተኩል ውሉን ያፈርሳል ሰላም የተፈራረመውን መቅደስ ሰርቶላቸዋል ተቀብለውታል ከዛ ነገሮች ይቀየራሉ ሌላ ሁኔታ ይመጣል ከዛ በኋላ 3 ዓመት ተኩሉ የመጨረሻው 3 ዓመት ተኩሉ ከባድ ይሆናል ከሱ ጋር ግጭት ይመጣል ዓለምና እስራኤል ጦርነት ውስጥ የሚገቡበት አርማጌዶን የሚሆንበት ሁኔታ ይመጣል ማለት ነው ስለዚህ ለካ ብሎ ያለው መቅደስ የትኛው ነው ማለት ነው
እስቲ ሐሰተኛው ክርስቶስ የሚሰራው ነው በሉ ነካርጉት አጠገባችሁ ያለውን ሰው እየሰማህ ነው በሉት ስለዚህ መቅደሱ ሲለካ እንዳትለካው ተወሱ እሱ የአሕዛብ አደባባይ ነው የሚለውን አንዳንድ የመጽሐፍ ቅዱስ አስተማሪዎች ያሉትን ነግሬያችሁ ልለፍ አንዱ የሚባለው ትርጉም ያው ኦፍ ኮርስ አደባባይ አለ አሕዛብም የሚሄዱበት የነበረ አንዱ እሱ ነው አደባባይ መቅደሱ ሲሰራ አደባባይ ለአሕዛብ አለ አሕዛቦች ወደ ውስጥ ማለፍ ስለማይችሉ የብሉይ ኪዳንን ነው የሚደግሙት ግን ልክ አይደለም ይሄ ነገር ያው ትንቢታዊ መልክ ስለሆነ እንጂ እኛ ክርስቶስ ከመጣ በኋላ መቅደሱ ኢምፖርታንት አይደለም ለኛ ለእስራኤል ነው ኢምፖርታንት እነሱ ስላላወቁ ድንዛዜ ላይ ስላሉ አይናቸው ስላልበራ ለነሱ ኢምፖርታንት ነው ሁለተኛው ግን አንዱ አሁን ሳይንሱ ጥናት የሚያደርጉ ሰዎች ትክክለኛው መቅደሱ የሚሰራበት ቦታ አሁን ዶሙ ያለበት ቦታ ላይ አይደለም ኤግዛክትሊ እዛ ሳይሆን ከሱ ትንሽ አለፍ ብሎ በኖርዝ ሳይድ ነው መቅደሱ የሚሰራው ቦታውን አግኝተናል ሚሉ ተነስተዋል ባይ ዘ ዌይ ሶ መቅደሱ እዚህ ጋር ከተሰራ አውቶማቲካሊ መስጊዱ የአሕዛብ አደባባይ ይሆናል ማለት ነው እዚህ ጋር አይሁዳውያን ጌታን ሲያመልኩ አሕዛቦች መስጊድ ውስጥ ይሰግዳሉ ማለት ነው ስለዚህ አትለካው እሱ የአሕዛብ አደባባይ ነው ብሎ ያለው መስጊዱንም ሊሆን ይችላል የሚል ነው ስለ መቅደሱ የናልካልን ስለ ሁለቱ ምስክሮች ላንሳላችሁና ልጨርስ በዛ ጊዜ መቅደሱ በነበረበት ጊዜ በዛ ዘመን በመከራው ጊዜ የጸጋ ዘመን የእግዚአብሔር የምህረት ዘመን እግዚአብሔር የማዳኑን በዛ ቁጣ ውስጥ በዛ ስድስተኛው መለከት እየተነፋ እንደገና ደግሞ ሁለተኛው ወዮ የሆነ ባለበት ከባድ ውጥረት ውስጥ የጸጋ ዘመን ስለሆነ 10 እና 11 እግዚአብሔር ሁለት ወንጌላውያንን ይልክላቸዋል ለእስራኤል ሁለት ምስክሮችን ቁጥር 3 እንደዚህ ይላል ለሁለቱ ምስክሮቼ ኃይል እሰጣቸዋለሁ እነርሱም ማቅ ለብሰው 1260 ቀን ትንቢትን ይናገራሉ ይላል እነማን ናቸው ሁለቱ ምስክሮቼ መጽሐፍ ቅዱስ ውስጥ ሁለት ሆኖ መላክ የተለመደ ነው በጣም ከብሉይ ኪዳን ዘመን ጀምሮ አንድ ሰው ብቻውን አቅም የለው ሁለት ቢሆኑ አንዱ ይደግፈዋል ሲወርቅ ያነሳል ብሎ ማህለማሊ ነው ምሳሌ ላይ ይሁን መክብብ ላይ ይሁን ይሄን ቃል ይናገራል ሁለት መሆን ጥሩ ነው ስለዚህ ጌታም በተደጋጋሚ ሲልካቸው ኢያሱና ካሌብ ሙሴና አሮን ኤልያስና ኤልሳ ጳውሎስና ባርናባስ ሰባዎቹንም ሲጠራ ሁለት አድርጎ ላካቸው ስለዚህ ሁለት ሆነው ነው አሁንም ሁለት ነቢያቶች ምስክሮች ይመጣሉ እነዚህ ምስክሮች ማቅ ለብሰው ጊዜው የፍርድ ጊዜ ነው የቁጣ ጊዜ ነው ማቅ መልበስ የፍርድ ምልክት ነው ለንስሐም ተመለሱ የሚል ወንጌልን መስበካቸው ነው እነዚህ ሰዎች መስካሪዎች ናቸው ፊታቸውን ወደ እግዚአብሔር እንዲመልሱ አይሁዳውያን ሐሰተኛ ክርስቶስ እንዳይከተሉ አጥፊውን አውሬውን እንዳይከተሉ ከጥልቁ የወጣውን ዘንዶ እንዳይከተሉ ወንጌል የሚናገሩ ናቸው ለ1260 ቀናት ይላል ይሄን አንድ ወር በ30 ቀን ካልኩሌት ስታረጉ በትክክል 3 አመት ከ6 ወር ይመጣል 42 ወራት ይሆናል ስለዚህ የመጀመሪያው 3 አመት ተኩል መቅደሱ የተሰራበት ሰላም የነበረበት ሐሰተኛው ክርስቶስ ከእስራኤል ጋር ውል ፈርሞ የሚንቀሳቀስበት ጊዜ ነው የሚመጡት እነዚህ ሁለቱ ምስክሮች አትስሙት ይያሉ ነው እየመሰከሩ ነው ዓለምን የሚያነጋግሩ ናቸው መልእክተኞች ናቸው ቃሉን ይዘው የቆሙ ናቸው እነዚህ ሁለቱ ምስክሮች እነማን ናቸው ሚለውን ባይጠቅመንም ዝም ብዬ ላንሳው ቁጥር 4 ላይ እነዚህም በመድር ጌታ ፊት የሚቆሙት ሁለቱ የወይራ ዛፎችና ሁለቱ መቅረዞች ናቸው ይላል ማንነታቸውን መጽሐፍ ቅዱስ አይናገርም መላምቶች ግን አሉ እንትና ነው ይባላል ዘካርያስ ላይ ሄዳችሁ ግን ምዕራፍ 4ን ሙሉ እናንተ አንብቡ ዘካርያስ ላይ ቁጥር 3 ላይ ሁለት የወይራ ዛፎች አንዱ በማሰሮ በስተቀኝ አንዱም በስተግራ ሆነው ባጠገቡ ነበሩ አልሁ ይያለ ይናገራል ሁለት የወይራ ዛፎች ይያለ ደጋግሞ መቅረዞች ብሎም
ዘካርያስ 4 ላይ ያነሳል እነሱ ዘሩባቤልንና ኢያሱን ታላቁ ካህን ኢያሱን እንደሆነ ማወቅ እንችላለን ስለዚህ እነዚህ ሁለቱ ምስክሮች አንዳንድ ሰዎች ሄኖክና ኤልያስ ናቸው ይላሉ ሁለቱም ስለተነጠቁ በስጋ ሞት ስላላዩ ዕብራውያን 9:27 ላይ ለሰው ሁሉ አንድ ጊዜ መሞት ከዛ በኋላ ፍርድ ተመድቦለታል ስለሚል ወደዚህ ምድር መጣው መሞት አለባቸው የሚል አርጊመንት አለ ግን አርጊመንቱ ሚዛን አይደፋም ምክንያቱም ላንሞት እኮ እንችላለን ጌታውን ቢመጣ ስንነጠቅ እኮ አንሞትም ስለዚህ ሰው ሁሉ መሞት አለበት ቢለው እውነት ቢሆንም ሳይሞቱ ግን ሊነጠቁ ይችላሉ አማኞች ስለ ሄኖክንም ነጥቆታል ኤልያስንም ነጥቆታል ስለተነጠቁ ተብሎ የሚቀርበው አርጊመንት ለኔ ሚዛን አይደፋም ሁለተኛ የሚያነሱት ሙሴና ኤልያስ ናቸው እነዚህ ሁለቱ ይላሉ ለምንድነው አንዱ ሙሴና ኤልያስ የሚሉት በዋናነት አገልግሎታቸውን እናየዋለን እዚህ ላይ የሚሰጡት አገልግሎት ነው ሁለተኛ ደግሞ ጌታ ኢየሱስ በክብር ተራራ በነበረበት ጊዜ ሙሴና ኤልያስ ታዩ የሚል ቃል አለ እነ ጴጥሮስ 3 ዳስ እንስራ ብለው ሲሉ ሙሴንም ኤልያስንም ስላዩ ነው የሚል ቃል አለ ይሄ አብዛኛው የመጽሐፍ ቅዱስ አስተማሪዎች የሚቀበሉት ነው እኔ ግን ማምነው መፍቴ ነው በዛ ዘመን እግዚአብሔር የሚቀባቸው ሁለት አይሁዳውያን ናቸው ብዬ ነው ማምነው በዛ ዘመን እኔ ከሰማይ ኤልያስንም መላክ ሙሴንም መላክ የሚያስፈልገው አይመስልኝም ለራሴ ይሄ የሚደግፍ ይኖራል አላቅ ግን እኔ ሳነብ ሳጠና መንፈሴን ሳዳምጥ እግዚአብሔር በዛ በመከራው ዘመን ለራሱ የሚለያቸው የኔ የሚላቸው የሚጠቀምባቸው እንደውም አንዳንድ አሜሪካኖች ታውቃላችሁ ከሁለቱ ነቢያቶች መካከል እንሆናለን ብለው እስራኤል የገቡ አሉ ታውቃላችሁ ሁለቱ ምስክሮች እኛ ልንሆን እንችላለን ብለው ይሄዳሉ እየጠበቁ ያሉ ማለት ነው anyway አብዛኛው ሰው ግን ሙሴና ኤልያስ ናቸው ይላል ሙሴና ኤልያስ ናቸው ለሚሉበት ማስረጃዎቻቸው ላቅርብላችሁ አንደኛ ቁጥር 5 ላይ ማንንም እነርሱ ሊጎዳ ቢፈልግ እሳት ካፋቸው ወጥቶ ጠላቶቻቸውን ያጠፋል ይላል ሊጎዳቸውም የሚፈልግ ሁሉ መሞት ያለበት ሁሉ ይሞታል በቃ በዚሁ አይነት ይሞታል ይላል ስለዚህ እሳት በማምጣት ደረጃ ሙሴና ኤልያስ ይታወቃሉ ዘጸአት 9:23 ላይ ሙሴም በትሩን ወደ ሰማይ ዘረጋ እግዚአብሔርም ነጎድጓድ በረዶ ላከ እሳትም ወደ ምድር ወረደ ይላል አያችሁ እሳት ይልካሉ እነዚህ ሁለቱ ምስክሮች ሙሴ እሳት ልኳል ኤልያስ ደግሞ 50 ሰዎች በመጡ ጊዜ ከ50 አለቃ ጋር አንደኛ ነገሥት 1:10 ጀምሮ ስታዩ እኔስ የእግዚአብሔር ሰው ኮንኩ እሳት ከሰማይ ትወደቅ ተብላችሁ ብሎ እሳት ወድቆ በልቷቸዋል ስለዚህ ይሄ ያደረጉትን አገልግሎት በማየት እንደሱ ነው የሚል ነገር አለ ሁለተኛ ሙሴና ኤልያስ ናቸው የሚሉ ሰዎች የሚያነሱት አንዱ ማስረጃቸው ቁጥር 6 ላይ እነዚህ ሰዎች ትንቢት በሚናገሩባቸው ወራት ዝናብ እንዳይዘንብ ሰማይን ለመዝጋት ስልጣን አላቸው ማን ነው ሰማይ ዘጋ የምታውቁት ኤልያስ ለስንት ጊዜ ለ3 ዓመት ተኩል ስለዚህ የመከራውም ዘመን ስንት ጊዜ ነው ይሄ አሁን እነዚህ ምስክሮቹ የሚመጡበት ጊዜ 3 ዓመት ተኩል ነው ከ3 ዓመት ተኩል በኋላ እንደሚገደሉ አይተናል ስለዚህ ከዛ ጋር ይያዛል ኤልያስ ያዕቆብ 5:17 ላይ እንደኛ ሰው ነበር ዝናብ እንዳይዘንብ አጥብቆ ጸለየ በመድር ላይ 3 ዓመት ከ6 ወር ዝናብ አልዘነበም ይላል ቁጥር 6 አሁንም ወረድ ስትሉ ውሆችን ወደ ደም ለመለወጥ በሚፈልጉበት ጊዜ ሁሉ ምድርን በማንኛውም መቅሰፍት ለመምታት ስልጣን አላቸው ውሃን ወደ ደም ይለውጣሉ ይሄን ማን አርጓል ሙሴ አርጓል ዘጸአት 7:17 ላይ ስለዚህ ከዚህ ሁኔታ በመነሳት ሙሴና ኤልያስ ናቸው ሚልኪያስ ላይ ደግሞ ታላቁና የሚያስፈራ የእግዚአብሔር የቁጣ ቀን ከመምጣቱ በፊት ማንን ልክላቸዋል ይላል ነብዩ ኤልያስን ልክላቸዋል ይላል ይሄ ቃል ግን እንደተፈጸመ ጌታ የተናገረበት ቦታ ለመጥምቁ ዮሐንስን እሱ ነው ነብዩ ኤልያስ ብሏል ስለዚህ አሁን ሙሴም ይሁን ኤልያስ እሱ ቢግ ዲል ባይሆንም እግዚአብሔር ግን በሙሴና በኤልያስ መንፈስ የሚጠቀምባቸው በዛ ዘመን የሚያስነሳቸው አሉ ብዬ አምናለሁ
የሁለቱ ሰማዕትነት ይሆናል። ከዛ በኋላ ቁጥር 7 እስከ 10 ምስክርነታቸውን ከጨረሱ በኋላ ከጥልቁ የሚወጣ አውሬ ይዋጋቸዋል፣ ድል ይነሳቸዋል፣ ይገላቸዋል። ሬሳቸውን በታላቂቱ ከተማ አደባባይ ይጣላል። ይህች ከተማ ሰዶምና ግብጽ የተባለች በምሳሌ የምትጠራው የነርሱ ጌታ የተሰቀለባት ናት ይላል። ሙዚቀኞችና አቤል እየመጡ ፈጥኜ ልጨርስ ይሄንን አያችሁ። ምስክርነታቸውን ከጨረሱ በኋላ ዛሬ አንድ የምስራች አለኝ እኔ ለእናንተ። አንድ ትልቅ መልእክት ከዚህ ውስጥ እነግራችኋለሁ። እግዚአብሔር የሰጣችሁን ተልእኮ ሳትጨርሱ አትሞቱ። እነዚህ ሁለቱ ምስክሮች መጽሐፉ ሲናገር ምስክርነታቸውን ከጨረሱ በኋላ ተልእኮ አለን። እዚህ ምድር ስንኖር አማኝ ተልእኮ አለው፣ ሚሽን አለው፣ የእግዚአብሔር ፕሮግራም አለው። ሲጨርስ ግን አንዲትም ቀን አታስፈልገው። የጨረሰ ቀን ይሄዳል። ሞት ያሸንፈዋል። ሞት አሸነፋቸው፣ አውሬው አሸነፋቸው። ነበር እኮ አውሬው በ3 ዓመት ተኩሉ ጊዜ ነበር፣ ግን አይችላቸውም፣ አያሸንፋቸውም። ጊዜ አላቸው፣ የተሰጣቸው ዘመን አለ። ይዋጋቸው ይሆናል፣ ትግል ይከፍት ይሆናል፣ ጦርነት ያስነሳ ይሆናል፣ ግን አልቻለም። ጌታ የሰጠንን ታላቁን ተልእኮ ሳንጨርስ ወገኖቼ አንሞትም። ሬሳቸው በታላቁ ከተማ ላይ በአደባባይ ተጣለ። ለ3 ቀን ተኩል ተጣለ በኢየሩሳሌም። ዓለም ሁሉ አየው ይላል። እንዴት ነው ያየው? ነብዩ ዮሐንስ ይሄን ራእይ በሚያይበት ጊዜ ዩቲዩብ እንደሚመጣ አያውቅ፣ ሶሻል ሚዲያ እንደሚመጣ አያውቅ። እግዚአብሔር ግን አይኑን አበራለትና እነዚህ ሁለቱ ምስክሮች ተገለው በኢየሩሳሌም አደባባይ ሲጣሉ ዓለም ሁሉ በሰበር ዜና ይሰማል፣ ያያል፣ ይታያል። ወገኖች ሆይ ዩቲዩብ ላይ በብዙ ሚሊዮንና ቢሊዮን የታዩ አንዳንድ አስገራሚ ነገሮች አሉ። ነገር ግን የነዚህን የሞት ታሪክ በማሳየት ደረጃ ምናልባት ቀዳሚ ይሆናል ብዬ አምናለሁ። ዓለም ሁሉ ይገረማል፣ ዓለም ሁሉ ያያል፣ ይታያል። ቢቢሲ ዘግበዋል፣ ሲኤንኤን ያሳየዋል፣ ሚዲያው ያሳየዋል፣ ሶሻል ሚዲያው ያሳየዋል። ዓለም ደስ ይለዋል። ሞቱልን ብሎ ዓለም ይጨፍራል። ቁጥር 9 እና 10 ላይ ከወገኖች ከነገዶች ከቋንቋ ከሕዝብ የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ፣ በድናቸውም ወደ መቃብር ሊገባ አይፈቅዱም። እነዚህ ሁለቱ ነቢያት በምድር የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸውም ስጦታ ይሰጣጣሉ። ዓለም አይቷል አልኳችሁ። ከዛ በኋላ የሚሆነው ግን አስገራሚ ነው። አስደናቂ ነገር ይሆናል። ቁጥር 11 እና 12 ላይ ተአምር ይሆናል። ዓለም እያያቸው ሚዲያው እያስተላለፈ ሰበር ዜና ሆኖ የዓለም ሁሉ አይን ኢየሩሳሌም ላይ ሆኖ የዓለም ሁሉ አይን ትኩረት እነዚህ ሁለቱ ሬሳዎች ላይ ሆኖ ምን ሆነ ይላል ቁጥር 11 ላይ ከ3 ቀን ተኩል በኋላ ግን የሕይወት እስትንፋስ ከእግዚአብሔር ዘንድ መጥቶ ገባባቸው። እነርሱም ተነስተው በእግሮቻቸው ቆሙ፣ አሉና ብድግ አሉ። ተነስተው በእግሮቻቸው ቆሙ። ይመለከታቸውም በነበሩት ላይ ታላቅ ድንጋጤ ወረደባቸው። ከዚያም ከሰማይ ድምጽ መጣ፣ ወደዚህ ውጡ የሚላቸውን ታላቅ ድምጽ ከሰማይ ሰሙ። ጠላቶቻቸውም እየተመለከቷቸው በደመና ወደ ሰማይ ወጡ ይላል። ሃሌሉያ! እስቲ ለጌታ ክብር ስጡ። ኢየሱስ ጌታ ነው። በቃ እግዚአብሔር በህይወታችን መስራት የፈለገውን ይሰራል። ከዛ በኋላ ቁጥር 13 ላይ እነዚህ ምስክሮች ወደ ሰማይ ሲወሰዱ ምድር ተናወጠ። የኢየሩሳሌም ከተማ ህንጻዎች 1/10 ወደመ። በነውጡ 7000 ሰው አለቀ። ፍርሃት በህዝቡ ላይ ወደቀ። ለእግዚአብሔር ለመጀመሪያ ጊዜ መጽሐፍ ቅዱስ ውስጥ በመከራ ውስጥ የሚያልፉ ሰዎች ለሰማይ አምላክ ክብር ሰጡ የሚለው እዚህ ጋር ነው ያለው። ታየ፣ ተአምራት ታየ። የሞተ 3 ቀን ተኩል የቆየ መንፈስ ገብቶባቸው ብድግ ያሉ ወደ ሰማይ የተወሰዱ ሁለቱ ምስክሮች ወገኖቼ ሆይ ከዛ በኋላ ቁጥር 14 ሁለተኛው ወዮ አልፏል፣ እነሆ ሶስተኛው ወዮ ቶሎ ይመጣል ይላል።
ሶስተኛው ወዮ ደግሞ ከበድ ያለ ነው ቶሎ ይመጣል ስለዚህ ምን እናርግ ምስክሮች እንሆን ጁላይ ፎር ጂሰስ እንመስክር እንደ ሁለቱ ምስክሮች እንመስክር እንውጣ እንናገር ዓለም ሊጠፋ ነው ሰው ወደ ሲኦል ይሄን ነው ወደ ጨለማ ይሄደ ነው ዘመድ አላችሁ እህት አላችሁ ወንድም አላችሁ ያልዳነ መታቁት አለ መስክሩ እንመስክር እንደነዚህ ምስክሮች እንሁን እንመስክር እንደገናም ደግሞ ዳዊት በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ አንቀላፋ እንደሚል ምስክርነታችሁን ስትጨርሱ ብቻ ነው የምትሄዱት በዚህ ተጽናኑ ተልኳችሁን ሳትፈጽሙ አንድም ነገር በእናንተ ላይ አይሆንም ከተጠራችሁ ተልኳችሁን ጨርሳችኋል ማለት ነው እግዚአብሔር ይባርካችሁ ክብር ለጌታ ይሁን እንቁምና ይሄን ጌታ እናመስግነው ከወንድሜ ጋር ጥቂት እናምልክና ጸልያለሁ ሃሌሉያ ዝናዬ ገነነ በዓለም ላይ መቼ ትመጣለህ ፊትህን እንዳይ በጣም ጓጉቻለሁ የኔ ጌታ ኢየሱሴ እስካይ ማራናታ በጣም ጓጉቻለሁ የኔ ጌታ ማራናታ እስቲ ከኔ ጋር ዝናዬ ገነነ በዓለም ላይ መቼ ትመጣለህ ፊትህን እንዳይ በጣም ጓጉቻለሁ የኔ ጌታ ኢየሱሴ እስካይ ማራናታ በጣም ጓጉቻለሁ የኔ ጌታ ኢየሱሴ እስካይ እስቲ እህቶች ብቻ ዝና በሉት ዝና መቼ ፊትህን እንዳይ የኔ ማራናታ በጣም ጓጉቻ የኔ ጌታ እስቲ ወንድሞች አንድ ላይ ሆነን እስቲ ዝናዬ ገነነ መቼ ፊትህን እንዳይ በጣም ጓጉቻለሁ የኔ ኢየሱሴ እስካይ ማራናታ በጣም ጓጉቻለሁ የኔ ጌታ ኢየሱሴ እስካይ በጭብጨባሲ ዝናዬ ገነነ በሉት ዝናዬ ገነነ በዓለም ላይ መቼ ትመጣለህ ፊትህን እንዳይ በጣም ጓጉቻለሁ የኔ ጌታ ኢየሱሴ እስካይ ማራናታ በጣም ጓጉቻለሁ የኔ ጌታ ኢየሱሴ እስካይ እልልታ ጭብጨባ ጨምሩበትና ዝናዬ ገነነ መቼ ትመጣለህ ኢየሱሴ ማራናታ በጣም ጓጉቻለሁ የኔ ጌታ ኢየሱሴ እስካይ ስለዚህ በጭብጨባ የሚመጣ የሚከበር የሚነግስ እልልታላችሁ የሚመጣ የሚከበር የሚነግስ የሚመጣ በእልልታ የሚመጣ የሚከበር የሚነግስ ተቀናቃኝ የለው ወይም ባላጋራ ፊት ለፊቴ ግጥሚያ ከሱ ጋር አዎ በአሕዛብ ፊት ሊቆም ብንወድም ባንወድም ኢየሱስ ይመጣል በጭብጨባ የሚመጣ የሚከበር የሚነግስ እልልታላችሁ ጨምሩና የሚመጣ
ባንወድም ባንወድም ኢየሱስ ይመጣል ወልታ የሚመጣ የሚከበር የሚነጥ እልልታ ጨምሩና የሚመጣ አዎ የጌታ የማጌታ ነው የሚነግስ ተቀናቃኝ የለውማ ተቀናቃኝ የለው ወይም ባላጋ ፊት ለፊት የሚቆም ግጥሚያ ከሱ ጋር በአሕዛብ ፊት ሊቆም ለፍርድ ይገለጣል ብንወድም ባንወድማ ኢየሱስ ድምፅ አውጁለት የሚመጣ በሉታ የሚመጣ የሚከበር እልልታ ሆታ አለው የሚመጣ በሉታ የሚከበር የሚነግስ በዙሪያዬ ሆኖ ጠላት ሲያውከኝ ያሸነፈኝ መስሎ ሲፎክርብኝ በጨነቀኝ ጊዜ ወደ አንተ ጨውኩኝ ምን አለ ሰማይን ዝቅ አድርግ ከተፎልክልኛ አቤቱ ጉልበቴ ሆይ ሕይወት አቤቱ በሉታ አቤቱ የኔ ጌታ እግዚአብሔር ምንድነው እግዚአብሔር አለቴ አምባ መድኃኒቴ የምታመንበት ሆነኝ ረዳቴ እልልታላችሁ እግዚአብሔር አለቴ አምባ መድኃኒቴ የምታመንበት ሆነኝ ረዳቴ እጆች ለመጨረሻ ጊዜ እንደዚህ እንላለን ሃሌሉያ ወንጌላችን ገና ድል ያደርጋል የእግዚአብሔር ቃል ገና ለምን ይዞራል በአራቱም ማዕዘን ሁሉን ይለውጣል እዚህ በእልልታ ወንጌላችን ገና በሉታ ወንጌላችን ገና የእግዚአብሔር ቃል ገና በአራቱም ማዕዘን ይደርሳል ሁሉን ይለውጣል ወንጌላችን ገና ድል ያደርጋል የእግዚአብሔር ቃል ገና ለምን ይዞራል በአራቱም ማዕዘን ይደርሳል ሁሉን ይለውጣል በእልልታ ወንጌላችን ገና የእግዚአብሔር ቃል ገና ለምን ይዞራል በአራቱም ማዕዘን ሁሉን ይለውጣል አቤቱ ውበት እጅግ ያስደንቃል የፊትህን ብርሃን ማን አይቶ ይቆም አቤቱ ውበት እጅግ ያስገርም የፊትህን ብርሃን ማን አይቶ ይቆም አምልኮና ስግደት ጨብጨባላችሁ ክብር እንዳንተ ያለ ስላልተገኘ ፍጥረትን ሊያመልክ ሊያይ ተመኘ ጉባኤ ምን ይላል እንዳንተ ያለ ስላልተገኘ ፍጥረት ሊያከብር ሊያይ ተመኘ ሃሌሉያ እስቲ ለጌታ ለአምላካችን ክብር ሃሌሉያ ኢየሱስ ጌታ ነው ክብር ለኢየሱስ ይሁን እግዚአብሔር መልካም ነው እስራኤል አሁን ከኢራን ጋር ትልቅ ጦርነት ውስጥ ነው ያለችው ፍጥጫ ውስጥ ነው ያለችው ዓለም ውጥረት ውስጥ ነው ያለው ለኛ ለአማኞች ደግሞ የጌታ የኢየሱስ ክርስቶስ ተመልሶ የመምጫው ጊዜ መቅረቡ ምልክት ነው ጥቂት ደቂቃ ግን ስለ አገራችንም ስለ ዓለምም ሁኔታ እንደዚሁ እንደቆመን አጭር ጸሎት እንጸልይ የከበርክ አምላካችን እግዚአብሔር ሆይ ግሩም ነህ ድንቅ ነህ ልዩ ነህ
ስለነበረን መልካም ማለዳ በአምልኮ በዜማ በዝማሬ በጸሎት በቃል ስለባረከን እናመሰግናለን። በዚህ ሰዓት ደግሞ አገራችንን ኢትዮጵያን እንድታስብ ይህችን የምንኖርባትን አሜሪካንን እንድታስብ እግዚአብሔር ሆይ ደግሞ በእስራኤልና በኢራን መካከል አሁን የተነሳውን አዲሱን ጦርነት አንተ እንድታይ በሰማይ ያለው ያንተ ፈቃድ ብቻ በምድር እንዲፈጸም እንጸልያለን። የሰይጣን የክፉ ሐሳብና ሥራ ሁሉ በኢየሱስ ክርስቶስ ስም የፈረሰ ይሁን። ጌታ ሆይ ለመጨረሻው ዘመን ለመነጠቅ መዘጋጀት እንዲሆንልን አቅምና ጸጋን ለሁላችንም ስጠን። ስላገለገሉ አገልጋዮች ሁሉ እናመሰግናለን። ቀናችንን ከሰዓት በኋላችንን ሳምንቱን ሁሉ ላንተ ለታመንከው አምላክ አሳልፈን ሰጠን። ከዚህ ስንወጣ ከሁላችንም ጋር አንተ ሁን። በደምህ ሸፍነን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይን። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ይስጣችሁ። የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከሁላችንም ጋር ይሁን። አሜን። ጌታ ይባርካችሁ። ሰላም እየተባባላችሁ ሻይ ቡና አለ ፌሎሺፕ አድርጉ። ጸጋ ይብዛላችሁ። አሜን።